በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ የምንማረው በከተራ በዓሉ ላይ ለጥምቀት ድሮ ማለት ነው፣ ዋዜማው ማለት ነው። ከተራ ማለት ከተረ ገደበ ማለት ነው። ዋናው እሱ ነው። አሁን የምንማረው ለምን ቃል አለው ስንል ደግሞ ተሰገወ ቃል የሰው መሆንን ነው። ሰው መሆን ደግሞ መጠመቅን ያመጣንና ስለዚህ ነባቤ መለኮት ቅዱስ ዮሐንስ በኋላ ቃል ሥጋ ሆነ ለማለት አስቀድሞ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር ይላል። በመጀመሪያ ቃል ነበር ያለበት ምስጢር እንደሚከተለው እመለከተዋለሁ። እንግዲህ እናንተም እንመለከተዋለን። እናንተም ተመልከቱት። የዮሐንስ ወንጌል ምዕራፍ 1 ከ1 እስከ ፍጻሜው ሀ ብለን ስንጀምር ቃል ወልድ በቅድስና ከአብና ከመንፈስ ቅዱስ ጋር በአንድነት መኖሩን ለመግለጽ ነው። ሀ ብለን ቃል ለዘመኑ ጥንትና ፍጻሜ የለውም። ምክንያቱም ቃል ለዘመኑ ፍጻሜም የለውም፣ አዲስም አይደለም፣ አሮጌም አይደለም። ይህንን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ ሲል ተናግሯል። ራእየ ምዕራፍ 22 ከ13 ከ1 እስከ 17 ድረስ፣ ኢሳይያስ ምዕራፍ 44 ከ6 እስከ ፍጻሜው። በተጨማሪ ያዕቆብ ሆይ የጠራሁህን እስራኤልን ሆይ ስማኝ፣ እኔ ነኝ፣ እኔ ፊተኛው ነኝ፣ እኔ ኋለኛው ነኝ። እጅግም ምድርን መሰረታት፣ እጀም ምድርን መሰረተቻት። ቀኘ ሰማያትን ዘርግታለች፣ ቀኘም ሰማያትን ዘርግታለች። በጠራኋቸው ጊዜ በአንድነት ይቆማሉ። ወደ እኔ ይቅረቡ፣ ይህንንም ስሙ። እኔ ከጥንት ጀምሬ በስውር አልነበርሁም ይላል። ከሆነበትም ዘመን ጀምሮ እኔ ቃል ወልድ በዚያ ነበርሁ። አሁንም ጌታ እግዚአብሔር አብና መንፈስ ቅዱስንም ልከውኛል ብሏል። ኢሳይያስ ምዕራፍ 48 ከ12 እስከ 16 ይገኛል። ይህ ቃል ነቢያቶች የነበረውን የሚናገሩት። በመሆኑም ቃል ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስም ጋር በአንድነት በሦስትነት በቅድም የነበረ የባሕሪ አምላክ ነው። ደግሞም ልብና እስትንፋስ ቀድመውት የሚገኝ ቃል የለምና፣ ወይንም እስትንፋስና ቃል ቀድመውት የሚገኝ ልብ የለም። ወይንም ደግሞ ልብና ቃል ቀድሞት የሚገኝ እስትንፋስ የለም። ስለዚህ ልብ ቃልና እስትንፋስ መቀዳደም የለባቸውምና አንድነታቸውን ለመግለጥ በመጀመሪያ ቃል ነበር አለ።